ከዛ የሚቀጥለው ቴስታችን ደግሞ የሚሆነው ፒክሎር ቴስት ነው። ፒክሎር ቴስተሩ የባትሪው ምን ያህል ካፓሲቲ እንዳለው የምናውቅበት ነው። ይህ ቴስት የሚሰራው ሜጀር በማድረግ ነው ወይም በመለካት ነው። ስለዚህ የምንለካው ደግሞ ምንድነው ከተባለ ባትሪው ያለውን የቮልቴጅ መጠን ማለት ነው። ያ ማለት ምንድነው መኪናችንን ያስነሳል ወይንስ ደግሞ አያስነሳም። እዚህ ጋር መኪና ስል ያው ሞተር ነው። ያ ሞተር ያስነሳል አያስነሳም የሚለውን ነገር ለመረዳት ወይም ለማወቅ ነው የሚያስፈልገው ማለት ነው። ስለዚህ የፒክሎር ቴስት ዋና ጥቅሙ በባትሪ ውስጥ ያለውን ወቅታዊ ወይም ደግሞ ከረንትሊ ያለውን የቮልቴጅ መጠኑን የምንለካበት ቴስት ነውና ይሄም ደግሞ የምንለካው ያው ሎድ አፕላይ ተደርጎ ነው። ያ ማለት ምንድነው ልክ ኢንጂን ላይ ክራንክ ስናደርግ ወይም ደግሞ ስናስነሳ ያለውን ያንን ይተካል ተብሎ ያለውን ነው። ያው እሱ ከቴስተሩ ላይ የሚገኝ ነው አብሮ ያለው ማለት ነው። ስለዚህ በዚህ አማካኝነት ፒክሎር ቴስቱን እንሰራለን። ስለዚህ ፒክሎር ቴስቱን ለመስራት ምንድነው እሱኛ ቀድመን ማሟላት ያለብን ወይም ደግሞ ባትሪው ምን መሆን አለበት ከተባለ ቴስቱን ከመስራታችን በፊት ቼክ የምናደርገው ባትሪው በጥሩ ስቴት ኦፍ ቻርጅ ላይ መኖር አለበት። በጥሩ ስቴት ኦፍ ቻርጅ ላይ ማለት ምንድነው ሰልፍ ዲስቻርጅ አለማድረጉ። አሁን ስቴት ኦፍ ቻርጅ ብለን ካለን አንዱ እሱ ነው። ስለዚህ ቅድም ከዚህ ቴስት ቀድመን የለካ ነው አንዱ ስፔሲፊክ ግራቪቲ ቴስት ሊሆን ይችላል ወይም ደግሞ ይሄ ሰርፌስ ቻርጁ እንዳይኖር ይሄ ሊኬጅ ቴስቱ ማለት ነው። እሱን ሰርተን አምጥተነው ሊሆን ይችላል። ያ ስቴት ኦፍ ቻርጁ ደግሞ ምን መሆን አለበት ከተባለ ደግሞ 3/4 ቢሆን ቻርጅድ የሆነው ማለት ነው። ባትሪው መጠኑ 3/4 ቢሆን ያው ተመራጭ ይሆናል ከፉሊ ቻርጁ ማለት ነው። እና በጣም የደከመ ባትሪ ላይ ይሄንን ቴስት መስራት አንችልም እና ይሄን ሁኔታ ማሟላት ይጠበቅብናል ማለት ነው። ስለዚህ ምንድነው የምናደርገው መጀመሪያ ኔጌቲቭ ላይ ያገናኛለሁ። ከዛ ፖዚቲቭን ሳገናኝ ብዙ አልቆይም 10 ሰከንድ እስከ 15 ሰከንድ ያህል ነው ይዤ የምቆየውና ከዛ በኋላ እዚህ ጋር ነው የምናነበው። እኛ የምናየው አሁን ምንድነው ይሄ መሳሪያ የሚሰራው የላይኛው ለ6 ቮልት ነው ቀዩ፣ እዚህ ስር ደግሞ ለ12 ቮልት ነው። ስለዚህ 12 ቮልቱ ማለት እዚህ ጋር ባድ የሚለው ዊክ የሚለውና አረንጓዴው ደግሞ ኦኬ የሚልበት ቦታ ላይ ነው። ስለዚህ ባድ ከሆነ ቀዩ ላይ የሚያሳየኝ ከሆነ እቺኛው ሄዳ እዚህ ቀይ ላይ የምታርፍ ከሆነ ያው ባትሪው ኦልሬዲ ባድ ሆኗል ማለት ነው። የሚቀጥለው ደግሞ እዚህ ቢጫው አካባቢ ላይ ደግሞ ዊክ ነው የተወሰነ ይፈልጋል። ከዛ በኋላ ደግሞ አረንጓዴው ላይ ከሆነ ደግሞ ኦኬ ነው ማለት ነው። ስለዚህ ፖዚቲቭን ልክ ሳገናኘው እና ይሄንን ኦን ሳደርግ እዛ ጋር መሄድ ይጠበቅበታል ማለት ነው። ስለዚህ ኔጌቲቭን ኮኔክት አድርጌ ፖዚቲቭን ኮኔክት አደርጋለሁ። ልክ ፖዚቲቭን ኮኔክት ካደረኩ በኋላ እቺን ኦን አደርጋታለሁ። ኦን አድርጌ ግን የምቆየው ከ10 እስከ 15 ሰከንድ አንዳንዱ ደግሞ ከ6 በላይ የሚባል አለና ስለዚህ አሁን ለዚህ ቴስተር እስከ 10 ሰከንድ ነው የሚለው ማለት ነው ማዘዣው እዚህ ጋር እንደምታዩት። ስለዚህ ኦን አድርጌ ይሄና ያለው ያው አረንጓዴ ላይ ነው ያለው። ስለዚህ 10 ነጥብ ምናምን ያክል ነው ያሳየኝ ያለው። ስለዚህ ወደ አረንጓዴ ክልል ውስጥ ስለሆነ እንደምታዩት ማለት ነው ያው የባትሪ በተወሰነ መልኩ ጥሩ ደረጃ ነው ያለው ማለት ነው። ስለዚህ ይሄ ፒክሎር ቴስት ብለን እንጠራለን። ሳጠፋው ይመለሳል ማለት ነው። ስለዚህ ብዙ መቆየት የለብኝም፣ ሪሙቭ አደርጋለሁ። ቴስቱን ከጨረስን በኋላ እንግዲህ ያው ወደ ባትሪ ቻርጅ ነው የምንወስደውና ባትሪውን ሪቻርጅ ማድረግ ነው የምንገባው ማለት ነው። ይሄ ሪቻርጅ ደግሞ ባትሪን ሪቻርጅ ለማድረግ የምንጠቀምበት ዋናው ነገር ያው ባትሪውን ወደ ነበረበት ለመለስ ነው። ያ ማለት ምንድነው ምናልባት ዲስትልድ ወተር ጨምረን ሊሆን ይችላል። ያው ከዚህ በፊት ስናይ ቴስቱ ላይ እነዚህ እናደርጋለን ብለን ዲስትልድ ወተር እንጨምራለን ብለናልና ያን ስንጨምር ያው ቻርጅ በምናደርግበት ሰዓት ማለት ነው በቻርጀር ተጠቅመን ባትሪውን ሪቻርጅ ስናደርግ ያው የሚከናወን የኬሚካል ሪአክሽን አለ ባትሪ ውስጥ ባለ ኬሚካል ማለት ነው። ስለዚህ ያ ሪአክሽኑ በሚካሄድበት ሰዓት ማለት ነው
የባትሪው ኬሚካል ሪአክሽን የነበረው ሪቨርስድ ይሆናል እና በዛ ሪቨርስድ በሆነ ኬሚካል ሪአክሽን አማካኝነት ባትሪውን ወደ ነበረበት ሁኔታ ኮንዲሽን እንመልሰዋለን ማለት ነው። ያ ማለት የነበረውን ካፓሲቲ እንዲያገኝ እናደርገዋለን። ስለዚህ ሶስት አይነት የባትሪ ሪቻርጅ አደራረጎች አሉ። እነዚህም ያው ሲሪየስ ኮኔክሽን፣ ፓራላል ኮኔክሽን እና ቦዝ ብለን የምንለው ሲሪየስ ፓራላል ኮኔክሽን ብለን የምንለው አለ። ስለዚህ ሃይላይታቸውን ለማየት እዚህ ጋር ሲሪየስ ኮኔክሽን ምንድነው፣ ፓራላል ኮኔክሽን ምንድነው የሚሉትን ነገሮች ለማየት አንዱ ሲሪየስ ኮኔክሽን ብለን ስንል እንዴት ነው የምናገናኘው ነው። እዚህ ጋር የምታዩት ሰርኪዩት አለ። ይሄ የሁለት ባትሪዎች ሰርኪዩት ማለት ነው። ለምሳሌ ሁለት ባትሪ ነው እየተደረገ ያለው ማለት ነው። ስለዚህ ሁለቱ ባትሪ በሚደረጉበት ሰዓት ምንድነው የአንዱን ፖዚቲቭ ባትሪ ከአንዱ ኔጌቲቭ ባትሪ ጋር እናገናኝና የአንደኛውን ኔጌቲቭ ባትሪ ከቻርጀሩ ኔጌቲቭ ጋር እናገናኛለን። የአንደኛውን ፖዚቲቭ ባትሪ ደግሞ ከባትሪው ከቻርጀሩ ፖዚቲቭ ተርሚናል ጋር እናስርና ቻርጅ እናደርጋለን ማለት ነው። ስለዚህ በዚህ ጊዜ ምንድነው እሱ የምናደርገው ከተባለ ያው ሁለቱ ቮልቴጆች የምታዩቸው 12 ቮልት ነው የሚለውና የምናገናኘው ቻርጀሩ ላይ ሰፕላያችን መሆን ያለበት ያው ሲሪየስ ስለሆነ 24 ነው 24 ቮልት የሚለው ላይ ነው ማለት ነው። እና የቻርጀራችንም ካፓሲቲ ማየት ይጠበቅብናል በሲሪየስ ጊዜ ማለት ነው። ስለዚህ 24 ነው የሁለቱ ድምር ቮልቴጅ ስለሆነ ማለት ነው። ያም ምንድነው በሲሪየስ ኮኔክሽን ጊዜ ፕሪንሲፕሉ ምንድነው ሁለት ባትሪዎች አድ ይደረጉና ያላቸው የቮልቴጅ መጠን ማለት ነው አድ ተደርጎ ነው ሰፕላዩን የሚያገኙት ማለት ነው። ያም በዚህ ጊዜ ያው ከረንታቸው ይለያያል የሚለውን ነገር ይዛል። ስለዚህ እንደ ኤግዛምፕል ለምሳሌ ሁለት ቮልቴጅ ባትሪ ኮኔክት ቢሆን በሲሪየስ ስለዚህ ስንት ያስፈልገዋል ማለት ነው 24 ቮልት ያስፈልገዋል ማለት ነው። ስለዚህ እነዚህ ነገሮች ይኖራሉ። ሌላኛው ፓራላል ኮኔክሽን ነው። ይሄ ፓራላል ኮኔክሽን አድርገን ፓራላሊ ኮኔክት አድርገን ደግሞ ባትሪዎችን እንዴት ነው ሪቻርጅ የምናደርገው ከተባለ አሁንም እዚህ ጋር እንደ ማሳያ ሆኖ የቀረበላችሁ ምስሉ ላይ እንደምትመለከቱት ማለት ነው ሁለት ባትሪ ነው ኮኔክት ተደርጎ ያለው ማለት ነው። ይሄ ሁለት ኮኔክት ተደርጎ ያለው ባትሪ በፓራላል ቢሆን ምንድነው እሱ አሁን ከሲሪየስ የሚለየው ምንድነው ይሄ ባለ 12 ባትሪ ቢሆንም ቮልቴጁ እዚህ ጋር ሴም ነው የሚሆነው። የፓራላል ኮኔክሽን ፕሪንሲፕልም የሚያወራው ያንን ስለሆነ የሚያስፈልገው ቮልቴጁ ሴም ነው የሚሆነው። ከረንቱ ደግሞ እዚህ ጋር ይለያያል ማለት ነው። ስለዚህ ዴሊቨር የሚያደርገው አማውንት ኦፍ ከረንቱ ሃይ ስለሚሆን የቮልቴጆቹ ዘሴም ነው የሚሆነው። ስለዚህ 12 ያላቸው ቮልቴጅ ያላቸው ባትሪዎችን ብንጠቀም ሰፕላያችንም 12 መሆን ይችላል ማለት ነው። እንደ ኤግዛምፕልም ቀርቦ የምታዩት እሱን ነው። ስለዚህ የዚህኛው ደግሞ ከሲሪየሱ የሚለየው ምንድነው የአንዱን ባትሪ ፖዚቲቭ ከአንዱ ባትሪ ፖዚቲቭ የአንዱን ባትሪ ኔጌቲቭ ከአንዱ ባትሪ ኔጌቲቭ እያገናኘን እንሄድና ቀጥታ የሰፕላዩን ወይም ደግሞ የቻርጀሩን ተርሚናሎች ደግሞ 12 ላይ ፖዚቲቭ አድርገን ፖዚቲቭ የባትሪው ፖዚቲቭ ላይ ኔጌቲቭን ደግሞ የቻርጀሩ ኔጌቲቭ ላይ እናደርግና የባትሪው ኔጌቲቭ ላይ አድርገን ያው ቻርጅ እናደርጋለን ማለት ነው። ይሄ ስለ ሲሪየስ ኮኔክሽን ለብቻ፣ ስለ ፓራላል ኮኔክሽን ለብቻ እንዴት ባትሪን ቻርጅ እንደምናደርግ እንደ መግቢያ ነው እዚህ ጋር ለማሳየት የተሞከረው ማለት ነው። አሁን እዚህ ጋር ደግሞ የምናየው ምንድነው ባትሪ እንዴት ቻርጅ እንደሚደረግ ነው። ምክንያቱም ለምንድነው ወደዚህ የመጣ ነው ከተባለ እዛ ጋር ባትሪው ሪቻርጅ መደረግ እንዳለበት የሚጠቁሙ ምልክቶች በቴስተሩ ያንን ስላየን ስለዚህ ወደዚህ መተን ቻርጅ እናደርጋለን ባትሪውን ማለት ነው። ስለዚህ አሁን ለጊዜው እዚህ ጋር የምናየው ሲሪየስ ፓራላል ባትሪ ነው ቻርጅ የምናደርገው ማለት ነው። ሶስተኛው ሲሪየስ ፓራላል ኮኔክሽን ብለን የምንጠራው ነው። ይሄ ደግሞ ያው ስሙ እንደሚያመለክተው መጀመሪያ ላይ ያየናቸው የሲሪየስ እና የፓራላል ጥምረት ነውና በዛ ባትሪዎችን እንዴት ነው ቻርጅ ልናደርግ የምንችለው የሚለው ነው እዚህ ጋር የሚታየውና ስለዚህ ያው ብዙ ጊዜ በዚህ
ቻርጅ አኳን ማለት ነው የምንጠቀመውበት ሁኔታ አለ። እዚህ ጋር ማወቅ ያለብን ምንድነው የባትሪ ቻርጀር ካፓሲቲያችንን በደንብ መለየት አለብን። ያ ማለት ምንድነው ካፓሲቲው 12 ቮልት ነው፣ 24 ቮልት ነው፣ ከዛም በላይ ስለሚኖር 48 ቮልት ነው እያለ እየጨመረ የሚሄዳልና ያ ለምንድነው የሚረዳን ከተባለ ደግሞ የባትሪ ብዛታችንን ቻርጅ የምናደርገውን የባትሪ ብዛት ለመጨመር ያግዘናል ማለት ነው። ስለዚህ ያንን ነገር በደንብ ማወቅ አለብን። 24 ነው፣ 12 ነው፣ 48 ነው የሚለውን ነገር ማለት ነው። ስለዚህ ምን ያህል ባትሪ ቻርጅ ማድረግ እችላለሁ በዚህ ኮኔክሽን ብለን ካልን የቻርጀሩን ካፓሲቲ መለየት ይጠብቅብናል ማለት ነው። አሁን ግን እዚህ ጋር እንደ ምሳሌ ሆኖ የቀረበላችሁ ባለ ከ12 እስከ 24 ቮልት ያ መጠን ያለውን ቻርጅ ሊያደርግ የሚችል መጠን ነው ያለውና ያው እንደምታዩት 4 ባትሪ ነው ተገናኝቶ ያለው ማለት ነው። ይህንን ደግሞ በደንብ በሚቀጥለው ቪዲዮ ማለት ነው ምልከታ ይኖረዋልና ፕራክቲካሊ እየተሰራ ያለውን ነገር እሱን እዛ ጋር እየሰራን እናያለን ማለት ነው። ስለዚህ ሲሪየስ ፓራላል ባትሪ ስንሰራ አሁን እዚህ ጋር የማሳያችሁ ምንድነው ሁሉም 12 ቮልት ነው ያለውና 4 ባትሪ የሆነበት ምክንያት ለዛ ነው። ቻርጀሩ ላይ የምንጠቀመው 24 ቮልት የሚለውን ተርሚናል ነው። ሌላም 12 ስላለ ነው። 12 ቢሆን ግን ያው ወይ ባለ 6 ወይ ደግሞ አንድ ባትሪ መሆን አለበት ማለት ነው። ስለዚህ ሲሪየስ ፓራላል ከሆነ 24ቱን እጠቀማለሁ። ስለዚህ አሁን እዚህ ጋር 4 ሲሆን እያንዳንዱ 12 ስላለው 24 ይሆንና በሲሪየስ ፓራላል ይሆናል ማለት ነው። ስለዚህ ይሄን ለማድረግ እያንዳንዱን ቬንት ፕለግ ያው ትንሽ ከፈት ማድረግ እንዳለብን መርሳት የለብንም። ቦታው ክሊን መሆን አለበት። ቬንትድ ኤሪያ መሆን አለበት፣ ኤሪያው በራሱ ማለት ነው። ስለዚህ ሁሉንም ቬንት ፕለጎች የሁሉንም ባትሪ ማለት ነው ያለንን ጠቅላላ እንከፍታቸዋለን በተወሰነ ማለት ነው። ስለዚህ እዛችሁ ላይ ትንሽ ለቅለቅ ካደረገ ይበቃናል። ከዛ ባትሪዎቹ ንጹህ ናቸው፣ ያው እዛ ጋር ስላጸዳን ቅድም። ካልሆነ ግን እዚህም ጋር ማጽዳት ይጠበቅብናል፣ መጸዳት ካለበት ማለት ነው። ኢንስፔክሽን ሰርተን ነው ወደዚህ የምንመጣው ማለት ነው። ከዛ ጃምፐር ኬብሎችን በመጠቀም ኮኔክት እያደረግን እንሄዳለን ማለት ነው። ስለዚህ እንዴት ነው ሲሪየስ ፓራላል የምንሰራው የሚለውን አሁን እኔ ኮኔክት ሳደርግ እንደምናየው ይሆናል ማለት ነው። ስለዚህ እዚህ ኔጌቲቭ የዚህኛው ባትሪ ኔጌቲቭ ከዚህኛው ባትሪ ፖዚቲቭ ጋር፣ ከዛ ደግሞ ከዚህ ወደዚህ እዚህኛውም ጋር ፖዚቲቭ ኔጌቲቭ፣ ከዛ የዚህኛውን ፖዚቲቭ ደግሞ ከዚህኛው ኔጌቲቭ ጋር እያደረግን እናገናኛለን ማለት ነው። ስለዚህ መጀመሪያ ኔጌቲቭን ከፖዚቲቭ ጎን ለጎን አገናኛለሁ ከዚህ ጃምፐር ማለት ነው። አሁንም አንድ ሳይድ የሆኑትን እንደዚሁ ጨርሳለሁ ማለት ነው። ይሄኛው ፖዚቲቭ ነው፣ ይሄኛው ደግሞ ኔጌቲቭ ይሆናል ማለት ነው። አሁን የቀሩኝ በዚህ መደዳ ያሉት ተርሚናሎች ናቸው። እነሱ ደግሞ የቀሩኝ ፖዚቲቭ ኔጌቲቭ፣ እንደዚሁም ደግሞ ኔጌቲቭ እና ፖዚቲቭ ነው። ስለዚህ መጀመሪያ የባትሪውን 24 ቮልት ጋር ያለውን የባትሪውን የቻርጀሩን ፖዚቲቭ ተርሚናል አምጥቼ እዚህኛው ፖዚቲቭ ላይ አገናኘዋለሁ ልክ እንደዚህ ማለት ነው። በዚህኛው ሳይድ ስንመጣ ደግሞ ልክ እንደዚሁ ኔጌቲቭን ወይም ደግሞ ግራውንድ ኬብሉን አምጥቼ ኔጌቲቭ ላይ ነው እዚህ ጋር የማገናኘው ማለት ነው። ከዛ ካገናኘው በኋላ ሁለቱም ይሄኛውን ፖዚቲቭ ከዚህኛው ኔጌቲቭ ጋር በጃምፐር ኬብል ልክ እንደዚህ እንደምትመለከቱት አድርጌ አገናኛለሁ ማለት ነው። ከዛ ይሄንን ኔጌቲቭ እዚህ ጋር ሰጠው። እዚህም እንደዚሁ ኔጌቲቭን ፖዚቲቭ ማለት ነው። ስለዚህ ይሄ ሲሪየስ ፓራላል ኮኔክሽን ብለን የምንለው ነው የተሰራው ማለት ነው። ከዛ ቻርጀሬን ኦን አደርጋለሁ። ከዛ ስሎ የሚለውን አደርጋለሁ።
ይሄ ቻርጀር ሩም ውስጥ ስለሆነ ያው ከመኪና ላይ አውርደን ስለሆነ ከመኪና ላይ የወረደውን እንጠቀማለን ማለት ነው። ስለዚህ በዚህ መንገድ ስለሆነ ቻርጅ ይደረጋል ማለት ነው። ባትሪያችንን ቻርጅ አድርገን ከጨረስን በኋላ እና የቻርጁን ሁኔታ በደንብ ካረጋገጥን በኋላ ያው የሚቀጥለውና የመጨረሻው እንትን ባትሪውን ወደ ነበረበት መመለስ ነው። ያ ማለት ወደ ነበረበት መመለስ ማለት ባትሪውን መኪና ላይ መመለስ ነው። ስለዚህ ስንመልስ እንዴት ነው የምንመልሰው የሚለውን ነው። ያው ዝም ብለን ጭነን ብቻ እንትን አንልም። የምናገናኛቸው ነገሮችና የምንጠብቃቸው ሁኔታዎች ምን ምንድናቸው የሚሉትን ነገሮች ነው እዚህ ጋር የምናየው ማለት ነው። ስለዚህ ባትሪን መኪና ላይ መጫን የሚለው የስራ ክንውን ወይም ደግሞ ሂደት ነው የሚቀራል እና እሱን ነው የምናየው ማለት ነው። ስለዚህ አንደኛው ተርሚናሎቹን ፖዚቲቭ እና ኔጌቲቭ ብለን የምንለው ማለት ነው። እሱን በፍጹም አለማለዋወጥ ነው የመጀመሪያው ሁኔታ ማወቅ ያለብን ማለት ነው። ያ ማለት ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ማገናኘት እንዳለብን ነው። ስለዚህ ሁለቱን ሳናለዋውጥ የምናገናኘው የትኛው ነው የሚቀድመው ከሁለቱ ነው እዚህ ጋር ማወቅ ያለብን አንዱ ማለት ነው። ያው መቅደም ያለበት ፖዚቲቭ ነው። መጀመሪያ ስናወርድ ኔጌቲቭን ነበር ያወረድነው። አሁን ደግሞ የዛ ተቃራኒ ነው የሚሆነው። መጀመሪያ ፖዚቲቭን ኮኔክት እናደርጋለን። ከዛ በኋላ ኔጌቲቭን ወይም ደግሞ ግራውንድ ኬብል ብለን የምንለው ማለት ነው። ምናልባት እዚህ ጋር ጽሁፉ ላይ የምታዩት ኢንሱሌትድ ኬብል የሚለው ፖዚቲቭን ነው እዚህ ጋር የሚገልጸው ማለት ነው። ስለዚህ ኢንሱሌትድ ኬብል ማለት ፖዚቲቭ ነው፣ ግራውንድ ኬብል ማለት ደግሞ ኔጌቲቭ ነው ማለት ነው። ስለዚህ መጀመሪያ ፖዚቲቭን እናገናኛለን፣ ከዛ ቀጥለን ኔጌቲቭን እናገናኛለን። ያን ካደረግን በኋላ ያው ክላምፑን ቅድም በባትሪ ፕላየር ወይም በሌሎች ሬንቾች እንፈታለን ነው ያልነው። ስንጠቀም በእጃችን በምናምን ማሰር አይጠበቅብንም ማለት ነው። በትክክለኛው መጠቀም ስላለብን ነው። ስለዚህ እናጠብቃለን ክላምፖቹ ላይ ያሉትን ቦልቶች ማለት ነው። ከዛ ያው እዚህ ጋር መጠቀም ማወቅ ያለብን አንዱ ነገር ማብዛት የለብንም። በጣም እስከ መጨረሻው ማጥበቅ የለብንም። ያዝ ካረገ ይበቃል። ለምን ባትሪ ተርሚናል ፖስቱ ላይ በጣም ባጠበቅነው ቁጥር ያው የሚፈጠር የራሱ የሆነ ተጽዕኖ ችግር ስለሚፈጠርበት ማለት ነው። ስለዚህ ያን ካደረግን በኋላ ያው የሚቀጥለው ስቴፓችን ካሰረን በኋላ መጀመሪያ ላይ ሜሞሪ እንትን ብለን ሰክተን ዳታዎቹን ያደረግናቸው አሉና እነዚህን ነገሮች የመኪና ማኑዋል እንደሚያዘን ቢሆን የተሻለ ይሆናል። የሚመረጠውም እሱ ነው። የተለያዩ የመኪና እንትኖች የተለያዩ ነገሮችን ስለሚያስቀምጡ ማለት ነው። ግን እዚህ ጋር የተቀመጠው ስቴፕ ምንድነው? የነሱ ዲቴል አለ። አንደኛው ያው ሬዲዮችን ፕሪሴት እናደርጋለን ከባትሪውን አውርደነው ስለነበረ ይሄን ነገር እንዲመጣ ማለት ነው። ከዛ በኋላ ያው የማኑፋክቸረሩን ወይም ደግሞ የመኪናው ላይ ወይም ደግሞ ስለ መኪናው የሚያወራውን ትክክለኛውን ማለት ነው እሱን በመከተል ይሄ ኢሲኤሙን ኮምፒውተሩ ካለው መኪናው ብለናል መጀመሪያ የሱንና ይሄ ቮላታይል ሜሞሪዎቹን እነሱን ፕሮሲጀሮቹን በደንብ በመከተል መኪናው ላይ ያሉትን ስፔሲፊኬሽን ወይም ማኑዋሎችን በመጠቀም እነሱን ሪስቶር እናደርጋለን ማለት ነው። ዳታዎቹን እንመልሳቸዋለን ማለት ነው ወደ ነበሩበት። ስለዚህ እነዛን ፕሮሲጀር በመጠቀም ነው ይሄንን እናከናውነው ማለት ነው። ስለዚህ ተከታታዮቻችን ይሄንን እስካሁን ያየናቸው እንግዲህ ዛሬ እዚህ ጋር የቀረበላችሁ ስለ ባትሪ ነው። ባትሪን ከመኪና ላይ አውርደን የባትሪውን ችግር አውቀን እንደገና ደግሞ ባትሪውን ቴስት ካደረግን በኋላ ደግሞ ሪቻርጅ አድርገን ወደ ነበረበት መልሰን ከዛ መኪና ላይ እንዴት መልሰን እንደምናስቀምጥ ነው ለማሳየት የተሞከረውና ለዛሬ በዚሁ እናጠናቃለን። በሚቀጥለው ቪዲዮአችን ደግሞ ሌላ አክቲቪቲ ይዘን እስከምንገናኝ ድረስ ፔጃችንን ላይክ እና ሰብስክራይብ ማድረግ አትርሱ። ሰላም ቆዩን።